በአንድ ትንሽዬ መንደር ውስጥ ከሰሎችን በአህያው እየጫነ ለሰዎች የሚሸጥ አንድ ግለሰብ ነበር። ይህ ግለሰብ ከሌላው ሰው ለየት ያለ ነገር ነበረው። ሴቶች በተሰባሰቡበት ቦታ ባለፈ ቁጥር ወደ አህያው ዞሮ ድምፁን ከፍ አድርጎ አህያውን የሚያዋራ እየመሰለ እንዲህ ይላል፣ አህያዬ ሆይ የወንዶች ተንኮልና ጦር እኮ ከሴቶች ይበልጣል በማለት እየሳቀና እያፌዘ ይናገራል። በዚህም ንግግሩ በመንደሩ ሰዎች ዘንድ ታውቋል። እንደውም የወንዶች ጦርና ተንኮል በማለት ነበር የሚጠሩት። ትክክለኛ ስሙ ግን ሸምስ ነበር። ሸምስ ልምድ ሆኖበታልና በአህያው ከሰልን ሽጦ ከገጠር ከቤቱ ይዞ ይመጣና ወደ ገበያ ሲገባ ሴቶች ተሰብስበው በተመለከተ ቁጥር የተለመደ ንግግሩን ይናገራል። አንድ ቀንም እንዲሁ በአህያው ላይ ከሰል ጭኖ እያለፈ ሳለ 3 ጓደኛሞች የሆኑ ሴቶች ቆመው እያወሩ ነበር። ሸምስም እነሱን ሲመለከት ድምፁን ከፍ አድርጎ ወደ አህያው በመዞር አህያዬ ሆይ የወንዶች ተንኮል እኮ ከሴቶች ይበልጣል በማለት እያፌዘ መሳቁን ቀጠለ። 3ቱ ጓደኛሞች ከሰል ሻጩ የተናገረውን ነገር ሰምተዋል። ከመካከላቸው ኸዲጃ የተባለችው ጓደኞቼ ሆይ ይህ ሰው የሚናገረውን ነገር ሰማችሁ አይደል? ሁል ጊዜ በሴቶች በኩል ባለፈ ቁጥር ለአህያው እየዞረ እያፌዘ በኛ ላይ ያሾፍብናል። መናገር የፈለገውን ነገር የማናውቅ ነው እንደሚመስለው። እንደውም ዛሬ የማናችን ተንኮል እንደሚበልጥ እናሳየዋለን። ማን የሚጀምረው በማለት ይጠያየቃሉ። 3ቱ ጓደኛሞች ኸዲጃ፣ ፋጢማና ሰልዋ ይባላሉ። ሰልዋም እኔ ጀምራለሁ በማለት የጫወታው የመጀመሪያ ጀማሪ ለመሆን ወሰነች። ሁለቱም ካንቺ በኋላ እኛ እንቀጥላለን አንቺ ጀምሪ ይሏትና ሰልዋ ሸምስን ከኋላ ኋላው እየተከተለች መሄድ ጀመረች። ሸምስ ምን እንደታቀደለት አያውቅም። የተሰበሰቡ ሴቶችን ባየ ቁጥር ወደ አህያው ዞሮ ንግግሩን እየተናገረ ከሰል ወደሚሸጥበት ገበያ ይደርሳል። ከሰሎቹንም እያወረደ ሳለ ሰልዋ ወደሱ ትጠጋና እንዴት አደርክ በማለት ሰላምታን ታቀርብለታለች። ሸምስም ሰላምታዋን ይመልስላታል። ሰልዋም ቀጠል አድርጋ እኔ አህያው ላይ የጫንካቸውን ከሰሎች ልገዛ እፈልጋለሁ። የምገዛው ግን ትንሽ አይደለም። አህያው ላይ የጫንካውን ከሰል ሁሉ ነው የሚወስደው። ሸምስም በአንዴ ከሰሎቹን የሚገዛው ሰው ስላገኘ በጣም ደስተኛ ሆነ። ይቻላል አላት። ሰልዋም እንግዲህ ይህንን ሁሉ ከሰል ተሸክሜ መሄድ አልችልም፣ እስከ ቤቴ ድረስ አድርስልኝና የከሰሉንም ዋጋ የተሸከምክበትንም እንዲሁም ርቦህ ከሆነ ደግሞ ምግብንም እሰጥሃለሁ፣ ምክንያቱም መንገዱ ትንሽ ራቅ ይላል ትለዋለች። ሸምስም በሰልዋ ሐሳብ በደስታ ይስማማል። ችግር የለውም ብሎ እሷ ከፊት እየመራችው እሱ ደግሞ ከኋላ አህያውን እየጎተተ መሄድ ጀመሩ። በአንድ በር በኩልም ሲደርሱ እዚሁ ጋር ጠብቀኝ፣ እኔ አህያውን ይዤ ወደ ውስጥ ላስገባውና ከሰሎቹን አራግፌ የከሰሉን ዋጋ እንዲሁም ደግሞ የሚበላ ምግብን ይዤልህ ልምጣ ትለዋለች። ሸምስ በጣም ደስተኛ ነበር የሆነ። እሺ ችግር የለውም ወደ ውስጥ ይዘሽው ግቢ፣ እኔ እዚሁ ቆሜ እጠብቅሻለሁ በማለት ውጪ ቆሞ ይጠብቃታል። ከሰልም ገዝተኝ እንክብካቤ ማድረጋለኝ ምን አይነት መልካም ሴት ናት በማለት ውጪ ቆሞ ይጠብቃት ጀመር። ነገር ግን ሰዓታት አለፉ። ሰልዋ አልተመለሰች። ሸምስ በጣም ግራ ተጋባ፣ መናደድ ጀመረ። ወዲያውኑ በቤቱ በኩል አንድ ሕፃን ልጅ ወጣች። ሕፃኑንም ሲመለከታት ወዲያውኑ ያስቆማትና ወደ ውስጥ የገባችው እናት ትሽታለች። ጥሪያት እንጂ ውጪ ከቆምኩኝ እኮ ቆየሁ፣ ቶሎ በይ በማለት ልጅቷ ላይ ጮህባት ጀመር። ልጅቷም ግራ በመጋባት ምንድነው የምትለው? እኔ እኮ እናት የለኝም በማለት ጥላው መንገዷን ትቀጥላለች። ሸምስም በጣም ተናደደ። ጭራሽ የማንም መጫወቻ ልሆን እያለ በንዴት በሩ ላይ እየተንጎራደደ ሳለ አሁንም ከዛ በር በኩል አንድ ወጣት ሰው ይወጣል። ሰውየውንም ሲመለከተው ሸምስ በፍጥነት ወደሱ ጋር ይሄድና ቶሎ በል ሚስትህን ጥራልኝ፣ አታፍርም እንዴ? ንብረቴን ወስዳብኝ እኮ ነው የገባችው በማለት ይጮህበት ጀመር። ሰውየው በጣም ግራ ተጋባ። የሸምስ ንግግር በጣም አናደደው። ምንድነው የምትለው? ሚስቴን ታውቋታለህ? ጭራሽ ሚስት ይኑረኝ አይኑረኝ ሳታውቅ ዝም ብለህ እየጮህክ ሚስትህን ጥራልኝ፣ ንብረት ወስዳብኛለች ትላለህ እንዴ? ትውሰድብህ አትውሰድብህ እኔ ምን አገባኝ እያለ ይመልስለት ጀመር። ሸምስም ንዴቱን መቆጣጠር አቅቶት አንድ ሁለት መባባል ጀመሩ። በዚህ መሃልም ሁለቱም ተያይዘው መጣላት ጀመሩ። ጥላቸውንም የተመለከቱ የመንደሩ ሰዎች መጥተው አገላገሏቸው። በመንደሩ ላይ የነበረ አንድ አዛውንት ነበር። ምን ሆናችሁን የምትጣሉት? እስቲ ተረጋጉና ሁለታችሁ ማሰሙኝ ይላቸዋል። ሰውየው በንዴት ተሞልቶ ይህ ሰው ዝም ብሎ ከመንገድ ላይ አስቆመኝ፣ ሚስትህን ጥራልኝ፣ ንብረት ጠፍቶብኛል ይለኛል። እኔ ሚስት የለኝ፣ ዝም ብሎ እንዴት ከመሬት ተነስቶ ያወራል በማለት በቁጣ ይናገራል። ሸምስም ቀጠለ፣ አይደለም እኔ ከሰል ሻጭ ነኝ። የሆነች ሴትም ገበያ ላይ መጣችና አህያው ላይ ጫንከውን ከሰል ሁሉ ገዛሃለሁ፣ ነገር ግን መሸከም ስለማልችል እስከ ቤት ድረስ አድርስልኝ፣ ከዛም የተሸከምክበትንም የከሰሉንም ከፍልሃለሁ አለችኝ። እዚህ በር ጋር ከደረሰች በኋላ እዚሁ ጋር ጠብቀኝ፣ እኔ ወደ ውስጥ ገብቼ እመጣለሁ ብላኝ እስካሁን ድረስ አልተመለሰችም። እሱ ደግሞ የወጣው ከዚህ በር ነው፣ ወላሂ ከዚህ በር ነው ሲወጣ ያየሁት፣ እንዴት አላየሁም ይላል በማለት እየጮኸ መናገር ጀመረ። ሊያገላግላቸው የነበረውም ሰው የሸምስን ንግግር ሲሰማ ድምፁን ከፍ አድርጎ መሳቅ ጀመረ። ልጄ ሆይ ጥፋቱ እኮ የሱ ሳይሆን የራስህ ነው። ይህ የምትመለከተው ልጅቷ ገባችበት ያልከው በር እኮ መንገድ ነው፣ ሰዎች ሁሉ ይተላለፉበታል። ታዲያ ልጅቷ አታላ ሄደች እንጂ
የእሱ ጥፋት እኮ አይደለም በማለት ተሰብስበው የነበሩ ሰዎች ሁሉ መሳቅ ጀመሩ። ሸምስም የተነገረውን ነገር ማመን አቃተው። በጣም ተናደደ። ወዲያውኑ በሩን ከፍቶ ሲገባ እውነትም እንደተባለው ረጅም መንገድ ያለው ትልቅዬ መንገድ ነበር። በበሩ በኩልም ገብቶ ልጅቷን ፍለጋ ወጣ። እዛ በር ላይ ብዙ ሰዓት ቆሞ ስለነበር ልጅቷ በጣም ርቃለች። ወዴት እንደሄደች አላወቀም። እሷን ፍለጋም ብዙ ለፋ፣ ነገር ግን ሊያገኛት አልቻለም። ቁጭ ብሎ ማልቀስ ጀመረ። ወይኔ ጉድ ተሰራሁ ማለት ነው በማለት ማልቀሱን ቀጠለ። ሰልዋ ወደ ጓደኞቿ ጋር ተመለሰች። ጓደኞቿም ሰልዋን ሲመለከቱ ምን አደረግሽ አሏት። እሷም እየሳቀች ከገበያ አውጥቼ ምንም ከሰል ሳይሸጥ እስከ ሰፈሬ ድረስ ከሸኘኝ በኋላ መጣሁ ብዬ አስጠብቄው አህያውን ከነከሰሉ ወሰድኩበት አለች። ጓደኞቿም ብራቮ፣ ደግ፣ ጥሩን ያደረግሽው፣ አሁን ደግሞ ከሁለታችን ማን ይጀምር ይባባላሉ። ፋጢማም እኔ ቀጥላለሁ ትላለች። ጓደኞቿም እሺ ይቅናሽ፣ እንግዲህ እዚሁ እንጠብቅሻለን በማለት ፋጢማን ይሸኟታል። ሸምስ የሚያደርገው ነገር ግራ ገብቶት የሚወዳት አህያ ካመጣው ከሰል ምንም ሳይሸጥ ሁለቱንም በማጣቱ በጣም አዝኖ እዛው ቁጭ ብሎ ተክዞ እያለቀሰ ነበር። አሁን እንግዲህ የፋጢማ ተራ ነው። ቦታው ስለተነገራት ቀጥ ብላ ስትሄድ ሸምስ እዛ ቁጭ ብሎ እያለቀሰ ተመለከተችው። ወደሱ ጋርም ጠጋ አለችና በተለሳለሰ መልኩ ወንድሜ ሆይ ለዚህ አካባቢ አዲስ ነኝ፣ የሆነ ስራ የሚሰራልኝን ሰው ፈልጌ ነው፣ ልትጠቁመኝ ትችላለህ? በነፃ አይደለም፣ 50 የወርቅ ሳንቲሞችን እከፍለዋለሁ። እስቲ የምታውቀው ሰው ካለ አመላክተኝ ትለዋለች። ንግግሯንም የሰማው ሸምስ በጣም ደነገጠ። 50 ሙሉ ወርቅ ማለት የጠፋበትን ከሰልና የአህያውን ቦታ ይተካለታል። ስራን ያልሽው ችግር የለውም እኔ እሰራለሁ፣ ወደ ሰው ማመለከት አይጠበቅብኝም፣ እኔ ራሴው እሰራልሻለሁ ይላታል። ፋጢማም በጣም አመሰግናለሁ፣ ተነሽሺ ስራው ወዳለበት ቦታ ልውሰድ ትለውና ሸምስን ይዛው ትሄዳለች። ሸምስም ተነስቶ በደስታ እሷን እየተከተለ መሄድ ጀመረ። ምንም ያህል ተጎድቼ ቢሆንም አሁን ግን አካክሳለሁ በማለት ነበር በደስታ መሄድ የጀመረው። ወደ አንድ ቦታም ደረሱ። እቤቱ ላይ የነበረ አንድ የውሃ ጉድጓድ ነበር። ወደሱም እያመላከተች እዚህ የውሃ ጉድጓድ ውስጥ በጣም የምወደው በውድ የሚሸጥ አባቴ በስጦታ መልኩ የሰጠኝ የአንገት ሐብል ወድቆብኛል። እሱን ማውጣት የምትችል ከሆነ 50 የወርቅ ሳንቲሞችን እሰጥሃለሁ ትለዋለች። ሸምስም እንዴ ስራ ያልሽው ይሄንን ነው እንዴ? ይህ እኮ ቀላል ነው፣ ችግር የለውም አውጣልሻለሁ፣ ነገር ግን የለበስኩት ልብስ አይበላሽብኝምን ይላታል። ፋጢማም እንዴ ልብስህንማ አውልቅና ጉድጓዱ ላይ አስቀምጠው፣ ከዛም ሐብሉን ካገኘኸው በኋላ ከምትወጣበት ገመድ ጋር አድርጌ ልብሱን ወደ ውስጥ እለቅልሃለሁ ትለዋለች። ሸምስም እሺ በቃ አሁን ልብሴን ልቀይር፣ ከዚህ ጋር ሂጂ ይላታል። በራሱም ልብሶቹን አውላልቆ ወደ ውስጥ ይገባል። ፋጢማም ወዲያውኑ ሸምስ የገባበትን ገመድ እንዲሁም ልብሶቹን አንስታ ከቦታው ላይ ስውር ትላለች። ወዲያውኑ ወደ ጓደኞቿ ጋርም ተመለሰች። ጓደኞቿ የፋጢማን መምጣት ምን እንዳደረገች በጉጉት እየተጠባበቁ ነበር። ፋጢማንም ሲመለከቷት እየሳቁ እሺ አንቺስ ምን አደረግሽ? ተሳካልሽ አይደል ይሏታል። ፋጢማም አዎ በሚገባ ነዋ፣ ሰልዋ አህያና ከሰሉን ወሰደችበት፣ እኔ ደግሞ ልብሱን ወስጄ ጉድጓድ ውስጥ ጨመርኩት። ብታየው እዛ ሄጄ ሳየው አሳዝኖኝ ነበር፣ ነገር ግን የተናገረው ንግግር ዋጋውን ማግኘት አለበት ብዬ ነው ይህንን ያደረግኩት። እንግዲህ አሁን ተረኛዋ የተቀረሽዋ ኸዲጃ ነሽ። አንቺ ሂጂና ዋጋውን ስጪው፣ በቶሎ ተመለሽ፣ እዚሁ ቆመን እንጠብቅሻለን ይሏትና ባደረጉት ነገር እየተሳሳቁ ኸዲጃን ይሸኟታል። ያለበትን ቦታ ፋጢማ ለኸዲጃ ነገራት ስለነበር ወዲያውኑ ነበር ወደ ጉድጓዱ ጋር የደረሰችው። ወደ ቦታው ላይም ደርሳ ጎንበስ ብላ ስትመለከት ሸምስ ከውስጥ በኩል ሆኖ ከታች ከለበሰው ሱሪ በቀር ሌላው ክፍት ሆኖ እየጮኸ ነበር። እባክሽ ፋጢማ ከዚያ ውጪኝ፣ ወዴት ነው ጥለሽኝ ሄድሽው እያለ እየጮኸ ነበር። ኸዲጃም ድምጿን ከፍ አድርጋ እዚህ ውስጥ ሰው አለ እንዴ በማለት ትጠይቃለች። ሸምስም እየቀለድሽ ነው እንዴ ፋጢማ? ውስጥ አስገባሽኝ ሐብል ጠፍቶብኛል ብለሽ፣ በውስጥ በኩል ምንም አይነት ሐብል የለም፣ ደግሞ ጥለሽኝ ትሄጃለሽ እንዴ? አሁን ቶሎ አውጪኝ እያለ መጮህ ጀመረ። ኸዲጃም አትጮህ፣ ተረጋጋ፣ ፋጢማ የምትላት ሴት እኮ እኔ አይደለሁም፣ እኔ በዚህ በኩል ሳልፍ ጩኸትህን ሰምቼ ነው ትለዋለች። ሸምስም እንዴ ይሄ እኮ የፋጢማ ቤት አይደል እንዴ በማለት ግራ በመጋባት ይጠይቃታል። ኸዲጃም የምን ቤት ነው የምትለው? ይህ እኮ የተተወና የቆየ ቤት ነው፣ ሰው ሁሉ እየገባ የፈለገውን ነገር ያደርጋል፣ መንገድም ጭምር ነው ትለዋለች። ወይኔ ድጋሚ ፋጢማ ሸወደችኝ ማለት ነው፣ እባክሽ አንቺ አውጪኝ በማለት ይማጸናት ጀመር። ኸዲጃም እሺ አወጣለሁ፣ ነገር ግን አንድ መስፈርት አለኝ፣ እባክሽ አውጪኝ፣ መስፈርትሽ ምንድን ነው በማለት ይጠይቃታል። ኸዲጃም ከዚህ ካወጣሁ በኋላ እኔን የምታገባኝ ከሆነ ነው፣ አይ አላገባሽም የምትል ከሆነ ግን በፍጹም ከዚህ አላስወጣህም ትለዋለች። ሸምስም እንዴ ይሄማ አይሆንም፣ እኔ እኮ ልጆችና ሚስት አለኝ፣ እንዴት ነው ይህንን ማድረግ የምችለው? ደግሞ አንቺና ግብቼ የማኖርበት ምንም ንብረት የለኝም ይላታል። ኸዲጃም አይ ለሱም አትጨነቅ፣ እኔ በዚህ ገበያ ላይ ትልቅ የንግድ ማዕከል ያለኝ ብዙ ንብረቶች ያሉኝ ሰው ነኝ። ከዚህ በፊት አግብቼ ነበር፣ ነገር ግን ሁሉም ለንብረት ብሎ ነው የሚቀርበኝ። እንደዛ ያለን ሰው ደግሞ ድጋሚ አላገባም ብያለሁ።
ስለዚህ ፈቃደኛ የምትሆን ከሆነ ሙሉ ንብረቱን ሸፍኜ ታገባኛለህ ወይ ትለዋለች። ሸምስም ከውስጥ በኩል ሆኖ ማሰብ ጀመረ። ንብረት ያላት ሴት ከሆነችማ እሺ ማለት አለብኝ። የመጀመሪያ ሚስቴን እንደ ድሮ ገጠር ላይ እጁን ደግሞ እዚሁ ከተማ ላይ አኖራታለሁ። ነገር ግን እንደገና አንድ ነገር አስጨነቀው። ድምፁንም ከፍ አድርጎ ለኸዲጃ ግን እኮ ለሰርጋችን የሚሆን የሚሰጥሽ ምንም አይነት መህር ወይም ጥሎሽ የለኝም ይላታል። ኸዲጃም አብሽር እሱም አያስጨንቅን፣ አሁን ከዚህ ከወጣን በኋላ ሄደን እንገዛለን፣ ከዛም በሰርጌ ቀን አንተው ትሰጠኛለህ ትለዋለች። ሸምስም እሺ ተስማምቻለሁ ከዚያ ውጪኝ ይላታል። ኸዲጃም አይ ቶሎ መውጣትማ የለም፣ ካወጣሁ በኋላ እምቢ ብትለኝስ? መጀመሪያ ቃለ መሐላ በአላህ ስም ግባልኝ፣ እንደምታገባኝ ቃል ከገባህልኝ በኋላ ነው ከዚህ ማስወጣህ ትለዋለች። ሸምስም እሺ ብሎ ይምልላታል። ኸዲጃም ከጉድጓድ ውስጥ አወጣችው። ልብሱንም ከለበሰ በኋላ ወደ ቤት ይዛው ሄደች። እቤቷ ማስገብታ ውሃን ሰጠችው። በል ሰውነት ስለቆሸሸ በደንብ ታጠብ እያለች እንክብካቤ ታደርግለት ጀመር። ቅያሪ የሚሆንም ልብስ ሰጠችው። እሱ ታጥቦ እስኪጨርስ ድረስ ጣፋጭ የሆነ ምግብንም ሰራች። እዚህ ጉድጓድ ውስጥ ብዙ ተሰቃይተሃል፣ በጣም እንደራበህም ታስታውቃለህ፣ ምግብ እንብላና ወደ ገበያ እንወጣለን ትለዋለች። ጣፋጭ የሆኑ ምግቦችን አቀረበችለት። ሸምስም በደስታ የቀረበለትን ምግብ መብላት ጀመረ። እንደ አንቺ ያለ ታታሪ ጎበዝ የሆነችን ሚስት በማግኘቴ በጣም ደስተኛ ነኝ እያለ ኸዲጃን ያሞጋግሳት ጀመር። በልቶ ከጨረሰ በኋላ ይኸውልህ ወደ አንድ ወርቅ ቤት ወስዳለሁ፣ የወርቅ ቤቱ ባለቤት እኔን ያውቀኛል፣ ለመጠየቅህ ጥያቄ ሁሉ መልስህ አዎ ብቻ ነው መሆን ያለበት፣ ሌላ ምንም አይነት ንግግርን እንዳትናገር፣ ምንም ነገር ብልህ አዎ አዎ ብቻ ነው የምትለኝ ትለዋለች። በዚህም ከሸምስ ጋር ከተስማሙ በኋላ ተያይዘው ወደ ገበያ ይወጣሉ። በገበያ ውስጥም አንድ ብዙ ወርቆች የሚሸጡበት አንድ ሱቅ ነበር። ወደዛም ጎራ አሉ። ሸምስ ከአንድ በኩል ተደግፎ ኸዲጃ የምታደርገውን ነገር ይመለከታል። ኸዲጃም የወርቅ አይነቶችን የሱቁ ባለቤት እንዲሰጣት እየጠየቀችው ከእያንዳንዱ እያነሳች ወደ ሸምስ እየዞረች ይሄ ወርቅ ያምራላ በማለት ትጠይቋለች። ሸምስም እንደተባለው አዎ በማለት ይመልስላታል። ኸዲጃ ብዙ ወርቆችን ማንሳት ጀመረች። አንዱ ለእኔ፣ አንዱ ደግሞ ለእህቴ፣ አንዱ ደግሞ ለእናቴ እያለች የእጅ፣ የእግር፣ የአንገት ሳይቀራት የሁሉንም ወርቅ ታነሳለች። ሁሉንም እያነሳች ለሸምስ አሳይታው ያምራል አይደል ስትለው አዎ እያለ ነበር የሚመልስላት። ወይኔ እህትና እናቴን አምጥቼ እዚህ ባስመርጣቸው ጥሩ ነበር፣ ነገር ግን ችግር የለውም ትልና ሸምስ እንዳይሰማት ወደ ወርቅ ሻጩ በደንብ ቀረብ ትልና ይኸውልህ እኒህን ወርቆች ወደ ቤት ይዣቸው ልሄድ፣ እናትና እህቴን ላስመርጣቸው፣ የሚፈልጉ ከሆነም ጨምሬ መጥቼ ወስዳለሁ፣ እስከዛው ድረስ ባሌ እዚሁ ይሁን፣ የወርቁንም ሂሳብ የሚከፍልህ እሱ ነው፣ እኔ አስመርጫቸው ወዲያውኑ ልምጣ፣ የምጨምረውን እጨምራለሁ ትለዋለች። ወርቅ ሻጩም በአንዴ ብዙ ወርቆችን ሊሸጥ እንደሆነ ሲያውቅ በጣም ደስተኛ ሆነ። በደንብ እንዲረጋጋ ያደረገውም የሸምስ እዛ መቀመጥ ነበር። ሸምስ የለበሰው ልብስ ያምራል፣ ሲታይም አቋሙ ደስ ይላል። በዚህም የወርቅ ሻጩ ምንም አልመሰለውም ነበር። ፋጢማም ሸምስን እዛ ወርቅ ቤት አስቀምጣ ወርቆቹን ሙሉ ይዛ ከቤት ትወጣለች። ያመራችው ግን ወደ ጓደኞቿ ጋር ነበር። ምን እንደምታካሂድ ምን እንዳሰበች የማያውቀው ሸምስ ባለችው መሰረት እዛው ቁጭ ብሎ መምጣቷን መጠባበቅ ጀመረ። ሰዓቱም እየረፈደ ኸዲጃም ሳትመለስ ቀረች። በዚህም ወርቅ ሻጩ ስጋት ይገባው ጀመር። ሰዓታቶችም አለፉ። ኸዲጃ ግን ያ ሁሉ ወርቅን ይዛ አልተመለሰችም። በዚህም ወርቅ ሻጩ በጣም ተናደደ። ወደ ሸምስም ይዞርና ወርቆችን ሙሉ እኮ ይዛብኝ ሄደች፣ እስካሁን ድረስ አልተመለሰችም። በል አንተም እዚህ ሱቅ ዝም ብለህ ቁጭ ከምትል የወሰደቻቸውን ወርቆች ሂሳባቸውን ክፈል። ሸምስም በመደናገጥ የምን ሂሳብ ነው የምትለው? የወሰደችው እኮ እሷ እንጂ እኔ አይደለሁም፣ የምትከፍለው እኮ እሷ ናት በማለት ይጮህበት ጀመር። ወርቅ ሻጩም ይሄንን ሲሰማ ከበፊቱ የበለጠ በጣም ተናደደ። ጭራሽ እሷ ባሌ ነው አንተ ትከፍላለህ ያለችው፣ እምቢ አልከፍልም የምትል ከሆነ ዳኛው ጋር ወስጄ እኔም ከስህ ይለዋል። አረ ትመጣለች ቆይ እያለ ውጪውን ቢያይም ነገር ግን ልትመለስ አልቻለችም። በዚህም ሸምስ ድጋሚ እንደተሸወደ ገባው። ወርቅ ሻጩም በጣም ተናዶ ዳኛው ጋር ይዞት ይሄዳል። ያደረጉትን ነገር ምንም ሳያስቀር ለዳኛው ይነግረዋል። ዳኛውም ወደ ሸምስ ዞሮ የሚለው ነገር እውነት ነውን በማለት ይጠይቀዋል። ሸምስ ከማመን ውጪ ምንም አማራጭ አልነበረው። አዎ ዳኛ ሆይ፣ ነገር ግን የሚያልገባኝ አንድ ነገር እኔ ከፍላለሁ ብለኝ እንጂ የመጣችኝ አንተ ትከፍላለህ አላለችኝም በማለት ማልቀስ ጀመረ። ዳኛውም አይ እንዲህ የሚባል ነገር የለም፣ ወርቆቹን አምጥታ እስክትመልስ ድረስ አንተ እዚሁ እስር ቤት ትገባለህ። ወርቆቹን ካላመጣች ግን ፍርድ ይካሄድብህና ልትታሰርም ልትቀጣም ትችላለህ ይለዋል። ሸምስ ግራ ገብቶት መማፀን ጀመረ። እባክህ ዳኛ ሆይ፣ ነገር ግን የተወሰነ ፍርድ ነውና ምንም አማራጭ አልነበረው፣ የሰው ንብረት ነው የወሰደችው። በዚህም ሸምስ በጣም ተናደደ። 3 ሴቶች መጥተው ሸወዱት። ለአንዳቸውም አልነቃም። የነቃው ከተሸወደ በኋላ ነው። ዛሬ ምን አይነት ቀን ነው? ምን አይነት ሙሲባን የደረሰብኝ በማለት እዛው ዳኛው ጋር ማልቀስ ጀመረ። ኸዲጃ ወደ ጓደኞቿ ጋር ተመለሰች። ጓደኞቿ በጉጉት እየጠበቋት ነበር። ኸዲጃ ሆይ እስኪ አንቺስ ምን አደረግሽ በማለት ጠየቋት።
ኸዲጃም ሰልዋ አህያና ከሰሉን ወሰደች። ፋጢማ ደግሞ ልብሱን ወስዳ ጉድጓድ ውስጥ ጨመረችው። እኔ ደግሞ ብዙ ወርቆችን ገዝቼ ዕዳ ውስጥ ጨመርኩት። የሰው ንብረት ሚስትህ ዘርፋለች በመባልም ታስሯል በማለት ትነግራቸዋለች። በዚህም ሶስቱ ሴቶች ባደረጉት ነገር በጣም ደስተኛ ሆኑ። አሁን ይገባዋል የሴቶች ተንኮል ከወንዶች እንደሚበልጥ። ሴቶችን የነካ ሰው እንዲህ ነው የሚጸጸተው። ሁሉም እርስ በእርሳቸው ባደረጉት ነገር በደንብ ረክተው ነበር። 1-2 ቀንም ካለፈ በኋላ ሶስቱ ጓደኛሞች እስካሁን ከተቀጣ ይበቃዋል፣ በደንብ የተማረ ይመስለኛል፣ ስለዚህ ከእስር ቤት የሚወጣበትን መንገድ እንፈልግ ማለት ጀመሩ። ከእስር ቤትም የሚወጡበትን መንገድ እያሰቡ በአንድ መንደር በኩልም እያለፉ ሳለ ከአንድ ቤት በኩል የሚወጣ የለቅሶን ድምፅ ይሰማሉ። ድምፁን ወደ ሰሙበትም አቅጣጫ ሲሄዱ አንድ ምስኪን እናት ልጇ ሞታባት እያለቀሰች ነበር። ገና ከተወለደች 1 ዓመት እንኳን ያልሞላት ልጇ ሞታባት ነበር። ይህንም የተመለከተችው ፋጢማ መጥፎ የሆነ ሐሳብ ይመጣላታል። ወደ እናትየው ጋር ጠጋትልና እባክሽ እናቴ ሆይ ይህ የሞተ ልጅሽን ለኛ ስጭን፣ እኛ አስተካክለን እንቀብረዋለን። ለአንድ ስራ ብቻ ፈልገነው ነው። እኛ በዚህ ተለዋጭ ብዙ ብሮችን እንሰጥሻለን ትላትና ብዙ ብሮችን ትሰጣታለች። እናትየው ብሩን ከተቀበለች በኋላ የሞተባትን ልጇን ለኸዲጃ ትሰጣታለች። ኸዲጃም የሞተውን ልጅ ሸፋንፈን አድርጋ አቅፋ ከያዘችው በኋላ ብዙ ወርቆችን ሸምስን አስይዛ ወደ ወሰደችበት ወርቅ ቤት ታመራለች። የወርቅ ቤቱ ሻጭም ልክ ኸዲጃን ሲመለከታት ወዲያውኑ እየሮጠ ይዛትና ነይ ብሎ እየጎተተ ወደ ዳኛው ጋር ይወስዳት ጀመር። ልክ እሷን መጎተት ሲጀምር ኸዲጃም አውቃ በእጇ ላይ የያዘችውን ልጅ መሬት ላይ ትጥለዋለች። ወይኔ ልጄን ጣልክብኝ በማለት ልጁን ከወደቀችበት ስታነሳ ዝም ብሏል። ሰውየውን በጣም ደነገጠ። በእሱ እጅ ልጁ የሞተበትም መሰለው። ልጄን ገደልክብኝ እያለች ማልቀስ ጀመረች። እባክሽ ተይ አስቤው አይደለም በማለት እሱም ይቅርታ ይጠይቃት ጀመር። ኸዲጃም ብዙ ካስለፋችሁ በኋላ በስተመጨረሻም እሺ ችግር የለውም ወደ ዳኛው ጋር ይሄድና እንዲታሰር ያደረግከውን ሸምስ እንዲፈታ አድርግ ትለዋለች። በሐሳቧም ወዲያውኑ ነበር የተስማማው። ወርቅ ሻጩም ቀጥታ ዳኛው ጋር ያመራል። ዳኛው ጋርም ገብቶ ዳኛው የታሰረው ሸምስ ይፈታ፣ ምክንያቱም ሚስቱ መታ የወሰደችውን ወርቅ ሁሉ መልሳለች። ዳኛ ሆይ ይፈታ ይላል። ዳኛውም እንግዲህ በራስህን ያመንከው ሚስቱ መታ ሙሉ ወርቁን ከመለሰች እኛም እሷ የመፍታት ግዴታ አለብን በማለት ሸምስ እንዲፈታ ያደርጋል። በሌላ በኩል ደግሞ ከሰልና አህያውን ወስዳበት የነበረችው ሰልማ ከሰልና አህያውን ይዛ ወደ ሸምስ ጋር መሄድ ጀመረች። ልብሱን ወስዳበት የነበረችውም ፋጢማ ልብሱን ይዛ እሷም ወደ ሸምስ ጋር መሄድ ጀመረች። ኸዲጃ ደግሞ በሱ ስም ወስዳ የነበረውን ወርቅ ሙሉ ወስዳ ለወርቅ ሻጩ መለሰችለት። ሸምስ እፈታለሁ ብሎ አላሰበም ነበር። በመፈታቱ ግራ በመጋባት ወደ ውጪ ወጥቶ ሲመለከት መጀመሪያ ላይ አህያና ከሰሉን ሙሉ ወስዳበት የነበረችውን ሰልዋን ተመለከታት። ፊት ለፊቱ ለሱ ለመስጠት እየተዘጋጀች ነበር። እንደገና ሁለተኛ ላይ ደግሞ አታላው የነበረችው ፋጢማ የወሰደችበትን ልብስ በእጇ ላይ ይዛ ለሷ ልትሰጠው መታለች። ሶስቱም ያታለሉት ሴቶች አንድ ላይ ሆነው ወደሱ እየመጡ ሲመለከት በጣም ግራ ተጋባ። ሁሉም የወሰዱበትን ንብረት እያንዳንዱን ምንም ሳያስቀሩ ምንም ሳያጎድሉ ለሸምስ መለሱለት። ሸምስም በግራ በመጋባት እንዴት ማለት ሶስታችሁም በማለት ግራ በመጋባት ይጠይቃቸዋል። ሶስቱ ሴቶቹም እየሳቁና እየተሳለቁ አየህ አይደል የወንዶች ተንኮል ሳይሆን የሴቶች ተንኮል ነው ከወንዶች የሚበልጠው። ይህን ያህል ሴቶችን የምትንቅና ሳንሰ የምታይ ከሆነ የሴቶች ተንኮል እንዲህ ነው እንግዲህ። ስለዚህ ሴት ልጅን ባትንቅ ይሻላል። ምክንያቱም ሴት ማለት እናትህ ናት፣ ሴት ማለት ሴት ልጅህ ናት፣ ሴት ማለት እህትህ ናት በማለት መለሱለት። ሸምስም አሁን ወላሂ ተመልሻለሁ፣ ሁለተኛ እናገሩ የነበረውንም ንግግር ድጋሚ አልናገርም፣ ይህንንም መንደር እንደሆነም ተመልሼ አልመጣበትም፣ ሴቶችን የሚችለው የፈጠራቸው ጌታቸው ብቻ ነው በማለት ሸምስ ለሶስቱ ሴቶች ይቅርታ ከጠየቀ በኋላ ዕቃውን ተረክቦ ቀጥ ብሎ ወደ መጣበት ወደ ገጠሩ መንደሩ ተመለሰ። እንግዲህ የዛሬ ታሪካችን ይህንን ይመስላል። እንግዲህ በዛሬው ታሪክ ሴቶቻችን ብዙ እንዳይሞቃችሁ ያው አላህ ያለውን ነው እንግዲህ አንደርስባችሁ፣ ምክንያቱም አንችላችሁማ። ኮሜንት እንደሆነ አድርጉ፣ እችለዋለሁ፣ ለእያንዳንዳችሁ አብሽሩ መልሳለሁ። ባይሆን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በ4200 ብር ብቻ የምታገኙትን ለወንድ የሚሆን አሪፍ ስጦታን ላሳያችሁ። ጫማ በፈለጋችሁት ከለርና ዲዛይን እንዲሁም የእጅ ሰዓት በፈለጋችሁት ከለር እንዲሁም ደግሞ ኦሪጂናል የሆነ ሚኒ ሽቶ ሶስቱንም ዕቃዎች በ4200 ብር ብቻ ታገኛላችሁ። አድራሻችን አዳማ ለሆናችሁ የድሮ መናኸሪያ ሲሆን ከአዳማ ውጭ ያላችሁ ደግሞ ይደውሉልን፣ ያሉበት ድረስ በዴሊቨሪ ይላካል።